ኢትዮጵያ ቁማር ጨዋታ ጀምራለች፣ ያውም የማታሸንፈውን። ይህ ዘገባ የዓለም አቀፍ ዜናዎች ትንታኔ ነው። ድሮ ቀኝ ግዛት በጠመንጃ ብራ አሁን ታየዋለህ በግብር። ኢትዮጵያ በቅርቡ ዋጋ የሚጨምሩ ነገሮች መለየታቸው ተነገረ። መንግስት ከአይኤምኤፍ የ5 ቢሊዮን ዶላር ብድር ለማግኘት ሲል ትልቅ የታክስ ማሻሻያዎችን በቅርቡ ሊያደርግም ስለመሆኑ ተነግሯል። 3 እጥፍ ግብር ቴሌ እንደዚህ ነበር። ወደዛ መንግስት ስራዬ ብሎ ተደራጅቶ ህዝቡን መዝረፍ። ሀገሩን የሚወድ ሰው እንዴት ከአይኤምኤፍ ብድር ይበደራል? በእነሱ የተቀናበሩ ሸኔዎች ናቸው። ማብራት ኃይል ማብራት ስለጨመርኩኝ የኢትዮጵያ ህዝብ ተረዱኝ፣ 2017 ላይ መክፈል የነበረባችሁ ብር ነው እያለ ነው። ከዚህ በኋላ ኢትዮጵያ በቀኝ ግዛት አልተገዛችም የምትሉ እውቀት አለን የምትሉ ደንቆሮች ራሱ ማለት ከዚህ በኋላ ስትሉ እንዳልሰማ እያፈረስንም ሰላማዊ ሰልፍም እየወጣንም ወደዛ ወደዚህ እያልን ማድረግ ያለብን እናደርጋለን። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በእነሱ የተቀናበሩ ሸኔዎች ናቸው ግድያውን እየፈጸሙ ያሉት። ነገ ቢሞት ጸጸት እንዳይኖርብኝ እቺን ልናገር። ይስ እውነቱ ይሄ ነው። ሁለት አይነት ሸኔ ነው ያለው። እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ሳቦታጁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቸው ካልተፈረካከሱ በቀር በጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም። እንደደጉን እቺን ተናግሬ ነገ ጠዋት ልሙት ጸጸት የለብኝም ነው ስለምናቅ ነው። ማብራት ኃይል ማብራት ስለጨመርኩኝ የኢትዮጵያ ህዝብ ተረዱኝ፣ 2017 ላይ መክፈል የነበረባችሁ ብር ነው እያለ ነው። 2017 እኛ ዕዳ ነበረብን እንዴ? ዕዳ አለ እኛ ጋር። 2016 ላይ እኛ ዕዳ አለብን፣ እየከፈልን ነው ነው። ቆራርጬ የተቀበልኳችሁ ነው ትላለህ። ምንድነው መቆራረጥ? ዋጋ ጨመርክ፣ ቆራርጠህም ጨምረው ምንም አድርገው፣ ግን ዋጋ ቀን በቀን እየጨመራችሁ ነው። እኔ እኮ ህዝቡን ማማረር ታጥቃችሁ እንዴት ተነሳችሁት? ቆይ አንዱ ሲጨምር አንዶቻችሁ ተረጋጉ። በተለይ የልማት ድርጅት የምትባሉ ምንድነው እንደሚያጣድፋችሁ? ምን አይነት ኮስት ኖሮክ ነው ሃይድሮ ፓወር ነው የምትጠቀመው? ኦፕሬሽን ኮስት እኮ በጣም ዝቅተኛ ነው አንዴ ከተገነባ በኋላ። እና ህዝቡን እንደዚህ ምርር ካላደረግ ነው እያላችሁ ቀን በቀን ዋጋ የሚጨምር ድርጅት ፖስት የሚደረገው ምንድነው? አረ እባክህ መንግስት እነዚህ ሰዎች አረጋጋልን ወይ አመራሮቹን ሁሉ በታትን ለቀቅልን። ኢትዮጵያ በቅርቡ ዋጋ የሚጨምሩ ነገሮች መለየታቸው ተነገረ። መንግስት ከአይኤምኤፍ የ5 ቢሊዮን ዶላር ብድር ለማግኘት ሲል ትልቅ የታክስ ማሻሻያዎችን በቅርቡ ሊያደርግም ስለመሆኑ ተነግሯል። ምን ላይ ነው ዋጋ የሚጨመረው ካላችሁ ደግሞ አንደኛ የነዳጅ ድጎማ በሙሉ ይነሳል፣ ዋጋውም በገበያ ይወሰናል ተብሏል። ሁለተኛ ደግሞ በሪል ስቴትና በመኪና ባለቤትነት ላይ አዲስ ቀረጥ ይጣላል። በሶስተኛነት በአልኮል በትንባሆና በኢንቨስትመንት መብቶች ላይም እንዲሁ ቀረጡ ይጣላል ተብሏል። ይህ ማለት የኑሮ ውድነቱ ሌላ ምዕራፍ ሊጀምር ነው ማለት ይሆን? እናንተ ምን ትላላችሁ? አስተያየቶቻችሁን በኮሜንት ላይ አስፍሩልኝ። ምን ያህል ግብር 3 እጥፍ ዘረፋ ነው በእውነት። ቀጣይ ዓመት ላይ የበጀት እንትኑን ሲዘግቡ ካሰብነው በላይ ዘርፈናል፣ ይህን ህዝብ ካሰብነው በላይ ዘርፈናል ብሎ ነው ማውራት ያለባቸው። አባይ ተገደበ፣ መብራቱ እጥፍ፣ ቴሌም ትርፋማ ነኝ ይላል። የ15 ብር ሲም ካርድ 85 ብር። ወዴት እየሄድን ነው? ንግድ ባንክ 10 ብር ትራንስፈር የነበረው አዘር ባንክ 50 ምናምን ብር፣ 5 እጥፍና 4 እጥፍ። ሰዎች እየተዘረፍን በጣም እኔ ምላችሁ በዚህ ልክ ምን ያህል ብንናቅ ነው እንዴ? በዚህ ልክ እንዴት ነው? እኛ ምን አገባን? ምን አግብቶን ነው እንደዚህ ምን ከፍሎኛ? 3 እጥፍ ግብር ቴሌ እንደዚህ ነበር። ወደዛ እንዴ አባይ መብራት ጨምራል። እኔ ምን አይነት ሀገር ላይ ነው እየኖርን ያለ ነው? በምን አይነት ሀገር ላይ ነው እየኖርን ያለ ነው? ማርያምን እንዴ መንግስት ስራዬ ብሎ ተደራጅቶ ህዝቡን መዝረፍ፣ ስራዬ ብሎ ሰው አዋቅሮ ተደራጅቶ ህዝቡን መዝረፍ ማለት ነው። ምን አይነት ሀገር ነው እየተኖረ ያለው? የምሬ እኮ ነው ህዝቡ። እኔ እኮ
እኔ ህዝቡ ምንድነው ምን ሲመጣብህ ነው የምትጮኸው እንዴ? ታርጋ እንደዚህ አርክ እንደዚህ 50 ምናምን ሺህ ብር ክፈል ተባለ። ግብር ደግሞ እንደዚህ ነው። ነገ ከነገ ወዲያ እኮ የተራመድክበትን የቆጤ ክፈል የምትባልበት ጊዜ ይመጣል እኮ እንዴ። እኔ አይኑ ይገባኛል ለምን ህዝቡ እንደዚህ ዝም እንዳለ ማለት ነው። በፍርሃትም ራሱን ላለማስጠቃትና ራሱንም ላለማድረግ ነው እንትን ይሄሽ ያለው ማለት ነው። እመኑኝም አትመኑኝም የምሬ ነው የምነግራችሁ ያለሁት ማለት ነው። እመኑም አትመኑ ዝም ብትሉም ብጮም ከመገደል ወደ አላትሉም ማለት ነው። ራሳችሁን ካላስከበራችሁ ራሳችሁን ካላስከበርን ብንጮም ዝም ብንልም ምንም ብናረግ የፈለገ ነገር ብናረግ ሰውየው ከመግደል ወደ ኋላ አይልም። ከመዝረፍ እንደዚህ ከምታዩት ወደ ኋላ አይልም። ቆይ የሚሻለው የቱ ነው? ሰው እኮ ጥቅሙ የሚቀርበትን እኮ ነው የሚያስበው። ይሄ ይጠቅመኛል ይሄ ይጎዳኛል ብሎ ማሰብ አለበት እንዴ። ወደፊት እንደምንገደል እያወቅኩ እንዴት ነው ቁጭ ብዬ የምጠብቀው? ወደፊት እንደዚህ 3 ግብር 4 ክፍል እንዴ ጉዳዩ እኮ የአይኤምኤፍ እኮ ነው እናውቀዋለን እኮ። እሱ እዛ ጦርነት እዛ ህዝብ ለመፍጀት የማያውቀው መሳሪያ ከዚህም ከዛም እያጎሰበሰ ዕዳ ውስጥ ይገባል እንዳማከረ ሰው። ከዛ የሆነ ነገር ወጓ ሲል በሆነ ነገር ሲጮህበት ህዝቡ ላይ መጥቶ 3 እጥፍ ጨምሩ ግብር። ከየት አምጥቶ ነው የሚከፍለው ህዝብ? ስራ የለም። ስራ ወጥቶ ዲክሲድ ትገቡታላችሁ እንዴ። የሆነ ነገር ደግሞ ሲል በግብር በምናምን ለጥፍ ምናምን እንደዚህ አርግ በብሔር በምናምን እያደረጋችሁ ከስራ ውጭ ታደርጉታላችሁ። ከስራ ውጭ የሆነ ቁጭ ሲል ደግሞ 3 ጥፍ ግብር ክፈል ትሉታላችሁ። ቴሌ ላይ እንደዚህ ምናምን ጭማሪ ባንዴ እንዴ። ይሄ ህዝብ እኮ እየሰራ አይደለም ያለው በኢሳት እኮ በጦርነት ጭንቀት ላይ ዛሬ መጣ ነገ መጣ እያለ የሚጨናነቅበት ሰዓት ላይ እንደናንተ እኮ የምሬ እኮ ነው ሆዱን ከእርሱ ሲሞላ አይደለም የኖረው፣ ሲዘርፍ ሲያጭበረብር አይደለም የኖረው ህዝብ ማለት ነው። ሲሰራ እንደኖረ ሰው ግብር እንደዚህ 3 ጥፍ አምጡ፣ ቴሌ እንደዚህ አርጉ። የምሬን ነው። አንድነታችን ማስጠበቅ ማስከበር አለብን። እመኑኝም አትመኑኝም የምሬን ነው የምናገረው ማለት ነው። ዝም ብለን አንሞትም። ማስከበር ያለብንም መናገር ያለብንም ማድረግ ያለብን ቅድም ወንድማችን እንደተናገረው እየጮህንም ቢሆን እያፈረስንም ሰላማዊ ሰልፍም እየወጣንም ወደዛ ወደዚህ እያልን ማድረግ ያለብን እናደርጋለን። ገባችሁ? በመንግስት ሲፈለግ ሰላማዊ ሰልፍ ይፈቀዳል። ህዝቡ ባይፈቅድም ግዴታ ወጣ ይባላል። ገባችሁ? ህዝቡ ደግሞ ሲፈልግ ደግሞ የምን ሰላማዊ ሰልፍ ነው የምትለው አርፈን ውርዳ እየተባለ ይገረፋል። ኢትዮጵያ ቁማር ጨዋታ ጀምራለች፣ ያውም የማታሸንፈውን። ይህ ዘገባ የዓለም አቀፍ ዜናዎች ትንታኔ ነው። ታዲያ ይህንን በተጨባጭ መረጃም ያሳያሉ። የሰሞነኛ ዶላር ጭማሬ ከ57 ብር ወደ 76 ብር፣ አሁን ላይ ከ80 አልፎ በየቀኑ እጅግ በጣም ለውጥ እያሳየ ይገኛል። ለምን ኢትዮጵያ የማታሸንፈው ጨዋታ ውስጥ ገባች? ማንስ እጅግ በጣም ቁጥብ የነበረውን የገበያና የዶላር ንግድ እንደዚህ ልቅ እንዲሆን አደረገው? ማንስ እጅ አስጠመዛት? ይህ ሁሉ መልስ አለ። አይኤምኤፍ፣ ወርልድ ባንክ የዚህ ጨዋታ ምዕራባውያን አጫዋች ነገዶች ናቸው። ታዲያ ከ10 ቢሊዮን ዶላር በላይ በብድር መልክና በድጋፍ መልክ ይህንን እንዲያደርጉ ብዙ ጊዜ ሲወተውትና ኢትዮጵያን መንግስት ሲያስጨንቁም ነበር። በስተመጨረሻ ተሳክቶላቸው እጅ መጠምዘዝ የሚባለውን ተግባር አደረጉ። በዚህ ደስተኛ የነበሩት አውሮፓ ህብረቶች፣ አሜሪካኖች፣ ምዕራባውያን በሙሉ ነበሩ። ሌሎቹ ግን ደስተኛ አልነበሩም። ዓለም አቀፍ ሚዲያዎችም ለዚህ ነበር ኢትዮጵያ የማታሸንፈውን ቁማር ጨዋታ ውስጥ ያውም በህይወቷ ትጫወታለች፣ እጅም ትሰጣለች ሲሉ የተደመጡት። በምክንያት ደግሞ ናይጄሪያን ያሳያሉ። ናይጄሪያ ከዓመታት በፊት 1 ዶላር በ400 የነሱ ገንዘብ ይቀየር ነበር። አሁን 1500 አካባቢ ይመነዘራል። ይህ ደግሞ የማይችሉት ዕዳ ውስጥ እንደገቡና ኢትዮጵያ በተጫወተችው ተመሳሳይ ጨዋታ ውስጥ እየገቡ ቁማር እየተበሉ እንዳለ ይታወቃሉ። ናይጄሪያ እጅግ በጣም ብዙ ሪሶርሶች አሏት ወደ ውጭ መላክ የምትችለው። ኢትዮጵያ ግን በእንደዚህ አይነት ልክ የላትም። ታዲያ ብዙ ኤክስፖርት ሳናደርግ ብዙ ኢምፖርት የሚደረጉ ነገሮች እያሉን ብዙ ዶላር እየፈለግን እንዴትስ ዶላርን ከፍ አድርገን ብር እናዝቅጣለን? በቂ ገንዘብ ሳይኖረን እንዴትስ ዶላርን እናከብራለን? ይህ ሁሉ ጥያቄ መመለስ ያለበት ነው። ይህ ፍሎቲንግ በምዕራቡ ዓለም እንደ ራሻ የሚያጋጥማቸው ነበር። ራሻ በጣም ብዙ ሪሶርስ ስላላት አቅምም ስለነበራት እንደመለሰችው ይታወቃል። እኛ ግን እንዴት አድርገን ልናረግ ነው? እጅግ መልስ የሚያስፈልገው ጥያቄ ነው። እውነትስ ቁማር እየተጫወትን ነው? ለሀገር የሚበጅ ኢኮኖሚ እያደረግን? ምላሹን አብረን የምናየው ይሆናል። አንድ ነገር ግን ማለት እፈልጋለሁ። በደርግ ዘመነ መንግስት ቡና ቦርድ ብቻውን የመንግስትን ባንክ ካዝና ያበድር እንደነበረ ይገለጻል። በዛን ወቅት 1 ዶላር በኢትዮጵያ 2 ብር ይመነዘር ነበር።
እስከ 93 ባለው ዳታም $1 እስከ 6 ብር ያወጣ ነበር። ከዛ በኋላ ያለው የዝቅጠት መንገድ ግን እጅግ በጣም አሳሳቢ ነው። ሌላው ይቅርና የትኛው የኢትዮጵያ እድገት በእያንዳንዱ ኢትዮጵያውያን ላይ ታይቷል? የትኛውስ የሀብት ክፍፍል በየሁሉም ደርሷል? ያም ሆነ ይህ ለሀገራችን ሰላም ያምጣልን። ከዚህ በኋላ ኢትዮጵያ በቀኝ ግዛት አልተገዛችም የምትሉ ዕውቀት አለን የምትሉ ደንቆሮች ራሱ ማለት ነው ከዚህ በኋላ ስትሉ እንዳልሰማ። ድሮ ቀኝ ግዛት በጠመንጃ ነበራ፣ አሁን ታየዋለህ በግብር እንደፈለጉ መጮቻ ሲያረጉ እንደተገዛህ ታምናለህ ማለት ነው። አገሩን የሚወድ ሰው እንዴት ከአይኤምኤፍ ብድር ይበደራል? ከአይኤምኤፍ ብድር ተበደርክ ማለት እኮ ከዚህ በኋላ እነሱ ቀኝ እጅ እንደፈለጉ እንደዚህ ይወላውሉሃል ማለት ነው። አገርህን በቃ ከንቱ ሀገር 5-10 ዓመት ደግሞ እናያለን። ሂድ ከሀገራችን ብለው አይኤምኤፍን ያባረሩና ብራቸውን የሰጡ ሁለት ሀገራቶች ማን ናቸው? ብራዚል እና አርጀንቲና። እነዚህ ሀገራቶች ኢኮኖሚያቸው ስለተንሰራራና ኢምፕሩቭ ስላደረገ ምናምን አይደለም፣ ግን የራሳቸውን የሀገራቸውን ሉዓላዊነት ለመመለስ ብለው ቶሎ ብራቸውን መልሰው ቻው ቻው አሏቸው። ለምን? እናንተ ገብታችሁ ሀገራችንን ኮንትሮል እንድታደርጉ አንፈልግም፣ ህዝባችንን ኮንትሮል እንድታደርጉ አንፈልግም፣ ብራችሁን ውሰዱና ሂዱ አሏቸው። ይሄ ስቶሪ ለኛ አንድ ሞቲቬት ማድረግ ያለብን ነገር ይመስለኛል። አሁን ከአይኤምኤፍ ጋር የገባነው ስምምነት እንደ I don't agree with it። እኔ ሰፖርት አላደርገውም። ለምን? ብዙ ጫናዎች አሉ፣ እያንዳንዱ ነገሮቻችን ላይ ገብተዋል። ሶ እንደዚህ አይነት ሙቭ ብናደርግ ወይኔ እንዴት ደስ እንደሚለኝ። እናንተ እንዴት ታስባላችሁ? ሌላ ተመለከቱ። ዞር በል ሃይ ጋቲ ኬላ የተባለ ከኢትዮጵያ ምድር መጥፋት ነው ያለበት። በቃ አያስፈልግም። እስከ መቼ ድረስ ነው ሹፌር እንደዚህ እየተማረረ የሚኖረው? እስከ መቼ ድረስ እንዴ? 10 ደቂቃ በሄደ ቁጥር ይከፍላል። 10 ደቂቃ በሄደ ቁጥር ይሰጣል። 10 ደቂቃ በሄደ ቁጥር ይሰጣል። እንዴ አንዳንድ ጊዜ ገቢው ራሱ ስንት ነው ላለው እኔ እናትዬ ስላየው ነው፣ በአይኔ በብረቱ ስላየው ነው። ገቢው ራሱ ስንት ነው ላለው አንዳንድ ጊዜ የመኪናው ባለቤት እሱ ራሱ ይመስለኛል እኮ ሹፌሩ ራሱ ይመስለኛል አንዳንድ ጊዜ እንዴ። በቃ አንድ ከተማ ላይ 2 ኬላ ካለኮ በቂ ነው። መግቢያ መውጫ ላይ ካለኮ በቂ ነው። እንዳስፈላጊነቱ ታይቶሱም ከዛ ውጪ ህገ ወጥ ኬላ ምን ይሰራል? እስከ መቼ ሹፌር እንደዚህ እየተማረረ ይኖራል? ይሄ መቆም አለበት። በቃ የራሳችሁን ድምጽ ሁላችሁም አሰሙ። ተስፋ እንዳትቆርጡ። ድምጻችሁ እስከሚሰማ ድረስ ወደፊት ነው። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ